ስለታመሙ ትጸልያለች፣ ባል ስለሞተባት ትጸልያለች፣ ስለ አረጋውያን ትጸልያለች። ብቻ አንብቡት። አሁን ስለማልዘልቀው ነው። በእንተ ቅድሳት በጣም ሰፊ የጸሎት ክፍል ነው። ከዛ ደግሞ እንደው ይቺ ኦርቶዶክሳዊ ቤተክርስቲያን ወንጌል አትሰብክም፣ ወንጌልንም አታውቅም፣ ወንጌልን እናስተዋውቃት ለምትሉ ቅድስት ቤተክርስቲያን በቅዳሴ ስርዓቷ መካከል ከመጽሐፍ ቅዱስ ውስጥ 5 መጽሐፍት ክፍል የሆኑትን በዚህ መጽሐፍ ማውጫነት መጽሐፈ ግጻዊ ይባላል። ለ360 ቀን የተደነገገ ነው። ይሄ ማለት ነው ካላንደር ነው። ቴዲዬ ሼር እናደርጋለን። ሶፍት ኮፒ ካገኘን ወይ መጽሐፉንም ገዝተን እንልክላለን። ምን ችግር አለ? ወንድማችን እንድትባረክበት። የ365 ቀን ማውጫ ነው። በቅዳሴው ሰዓት ምን ይነበባል? የትኛው ቅዳሴ ይቀደሳል? ከየትኛው ክፍል ይነበባል? 5 ክፍል አለ ብያለሁ። የመጀመሪያው ዲያቆን፣ ዋናው ዲያቆን ከቅዱስ ጳውሎስ ብርሃነ ለቤተ ክርስቲያን የተባለ ብዙ መልእክት የተሰጠው ጸጋ የበዛለት ሐዋርያ ብፁዕ ሐዋርያ ቅዱስ ጳውሎስ ከእሱ መጽሐፍት የተውጣጡ ዋናው ዲያቆን እሱን ያነባል። ሁለተኛው ዲያቆን ቅዱስ ጴጥሮስን፣ የነ ቅዱስ ዮሐንስን፣ ዮሐንስ ራእይን እና የመሳሰሉትን ሌሎቹ ሐዋርያት የጻፉት ክፍል ላይ ተውጣቶ ያነባል። ንፍቁ ካህን ወይም ተጨማሪው ካህን ደግሞ የሐዋርያት ስራን ከዛ ላይ የተውጣጣን የተመደበላቸውን ምንባብ ክፍል ያነባሉ። አራተኛው ደግሞ ከቅዱስ ዳዊት ከመዝሙረኛው ከቅዱስ ዳዊት መዝሙር ውስጥ የተውጣጣ በኋላ ቆይቶ ምስባክ በሚባለው ክፍል ላይ በዜማ የሚደረስ አራተኛው የመጽሐፍ ቅዱስ ክፍል አለ። ዋናውና ደግሞ በቃ የሕይወት ቃል የምንለው ጌታ የተናገረው ጌታ ያስተማረው የእሱ ቃል የማያልፈው የማይሻረው ዘላለማዊ ቃል 4 ወንጌላውያን እንደጻፉት ከሱ የተውጣጣው ደግሞ በግማሽ ቅዳሴ ወይም ቅዳሴ እኩሌታ የሚቀርብ ወይም የሚተላለፍ ይሆናል ማለት ነው። ስለዚህ ኦርቶዶክሳዊ ቤተክርስቲያን ወንጌልን አትሰብክም የምትሉ እስቲ ራሳችሁን ፈትሹ። 360 ቀን ትቀድሳለች ብለናል። በ360 ቀን ውስጥ የሚነበብ የመጽሐፍ ቅዱስ ክፍል አላት። መነበብ ብቻ አይደለም፣ ተመስጥሮ ተብራርቶ መምህራኖች በአውደ ምሕረት ላይ ይሰብኩታል፣ ያስተምሩታል ማለት ነው። እና ይችን ቤተክርስቲያን ማማት ትንሽ ከባድ ነው፣ ካለማወቅ የሚመነጭ ነው። የቅዱስ ጳውሎስ መልእክት ከተነበበ በኋላ ቅዱስ ጳውሎስን እንዲህ ያስባለን። ቅዱስ ሐዋርያ ጳውሎስ ሰናየ መልእክት ፈዋሴ ዱያን ዘነሳይከ አክሊለ ሰአል ወጸልይ በእንቲአነ ያድኅን ነፍሳተነ በብዛት ሳህሉ ወምሕረቱ አንተ ስሙ ቅዱስ አክሊልን የተቀበልክ ዱያንን የምታድን መልእክትህ የበጀ ቅዱስ ሐዋርያ ጳውሎስ ወይ በይቅርታውና በቸርነቱ ብዛት ስለ ቅዱስም ስሙ ሰውነታችንን ያድን ዘንድ ስለኛ ለምን ጸልይም እያል እንዲህ አድርገን እናመሰግነዋለን ማለት ነው። አጋጣሚ ጳውሎስ እንዲህ ያለው ጳውሎስ እንዲህ ብሎ እያላችሁ የምትዘረጥጡ ለቅዱሳን የሚገባቸውን ክብር የማትሰጡ ሰዎች እባካችሁ ሂዩሚሊቲ ይኖራችሁ። እኔን አድሬስ ስታደረጉ ዶክተር እገሌ ብላችሁ እንደምትጨርሱ እንደምትጠሩኝ እና አድሬስ እንደምታደረጉኝ ወንጌልን አስቀድመን ለአከ ወንጌል እንደምንለው እንደዚሁ ለዚህ ቅዱስ ብፁዕ ሐዋርያ እስቲ ሂዩሚሊቲ ስርዓት ይኖረን። ቅዱስ ጳውሎስ እንዳለው ብለን መናገር እንልመድ ለማለት እወዳለሁ። ስቅቅ ይለኛል። ኢየሱስ ጌታ ሲባል ይጨንቀኛል። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኦርቶዶክሳዊት ቤተክርስቲያን እንዲህ አይነት ስርዓት እያስተማረች ስላሳደገችን ማለት ነው። ሁለተኛው ዲያቆን ካነበበ በኋላ ቅዱስ ስሉስ ዘቡር ላዌከ ቀመረነ በእንተ ቅዱሳን ሕሩያን አርዳኢከ ናዝዘነ በሳህል በእንተ ቅዱስ
ቅዱስ ስምከ ባህሪህ አንድ የሚሆን ልዩ ሶስት ሆይ አንድነታችንን ጠብቅ። ስለተመረጡ ክቡራን ደቀ መዛሙርትህ በይቅርታ አጽናን፣ ክቡር ስለሚሆን ስለ ስምህ ብለን ከእነዚህ ሐዋርያት የተውጣጣ መልእክት ስላነበብን እነሱን በዜማ እናስባለን። መጨረሻ ላይ ደግሞ ቅድም እንዳልኳችሁ የሐዋርያት ስራ ከተነበበ በኋላ ቅዱስ 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 አንተ አምላክ አብ አሐዜ ኩሉ ቅዱስ 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 ወልድ ዋሕድ ዘአንተ ቃለ አብ ሕያው ቅዱስ 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 መንፈስ ቅዱስ ዘተአምር ኩሎ ሁሉን የያዝክ አብ ሆይ ቅዱስ 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 አንተ ነህ። የሕያው አብ ቃል የምትሆን ወልድ ዋሕድ ሆይ ቅዱስ 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 አንተ ነህ። ሁሉን የምታውቅ መንፈስ ቅዱስ ሆይ ቅዱስ 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 አንተ ነህ ብለን በዚህ መልክ እናመሰግናለን ማለት ነው። ከዛ እንግዲህ እንዳልኳችሁ እኔም አንደኛ የምቸኩልበትም ነገር ስላለ ሌላም ፕሮግራም ስለሚኖር በሰፊው ተመልሰን የምናብራራው ስለሚሆን አለፍ አለፍ ላለው ብዙ ያሰብኳቸው ነገሮች ነበሩ። ግን ጀስት ፎር ዘ ኢንተረስት ኦፍ ታይም ረጅም ሰዓት የሚዜ ሌሎቹንም መምህራን እንዳላንገላታ ወደ ግማሽ ቅዳሴ አካባቢ ወደ አለው እንመጣለን ማለት ነው። ልክ ግማሽ ቅዳሴ ላይ ሲደርስ ምስባኩ እንዳልኳችሁ ከቅዱስ ዳዊት ተውጣቶ በዜማ ከተባለ በኋላ 5 ጊዜ ተቀባብለን ካደረስን በኋላ ዲያቆኑ ምን ይላል? ሃሌሉያ ቁሙ ወአስምዑ ወንጌለ ቅዱስ ዜና ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ ይላል። ሃሌሉያ ጌታችን መድኃኒታችን ኢየሱስ ክርስቶስ የተናገረውን ቅዱስ ወንጌልን ቆማችሁ አድምጡ እያለ ነው። ለዛ ነው ወንጌሉ ሲነበብ ሁሉም የደከመውም ሁሉ መነሳት ያለበት። እግዚአብሔር ምስለ ኩልክሙ ይለናል ካህኑ። ምስለ መንፈስከ ወንጌል እያለ ካህኑ ያዜማል። ማቴዎስ፣ ማርቆስ እና ሉቃስ ሲሆን ዘዜነወ ይላል፣ ያስተማሩት ማለት ነው። ዘዜነወ ዮሐንስ ሲሆን ደግሞ ቃለ ወልደ እግዚአብሔር የእግዚአብሔር ልጅ ብሎ የእግዚአብሔር ልጅ ቃል ቅዱስ ወንጌል ብሎ ያዜማል። ከዛ ሲወጣ እንግዲህ እንደምታዩት ወንጌሉን ከፍ አድርጎ ይዞ ነው። በመብራት ብዙ መብራት